ድንጋዮቹ ምናምን ወድቄ ነበር። ሞክሬ ያሳያችኋለሁ። አይታችኋል። ቁጭ እንደምትሉ ላሳያችሁ ብላችሁ ለተጨነቃችሁ ነው። ወርታች አትዩት። ምን እንዳናደደ ታውቃላችሁ? በጣም ደስ ይላል። እስቲ እንሮጣለን እንደዚህ አይነት ልድይ። በቃ አመሰግናለሁ። እዚህ ጋር ቤተ መጽሐፍት ነው። አይገርማችሁም? አቴው ድምጽ ምናምን ራሱ ቹካ ባትሰምጥ ነበረ ነው የሚገርመኝ። የቻገው ቤትራ አመተናን እያየዋለሁ ነገር ምን አይነት ደረጃ ነው? እስቲ ቼክ እናድርገው። ይሄ ቀበና አስፈሪው ድልድይ ነው። ቦንጆር ውድ ተመልካቾች፣ ዛሬ የምንገኘው ፍራንስ ነው። ፍራንስን አንዳንድ ቦታዎችን የፍቅር ከተማ ነች አይደለ? አንዳንድ ቦታዎችን የተዘዋወርኩ አሳያችኋለሁ። ከኔ ጋር ቆዩ፣ አረጋጉት። ዛሬ የምንገኘው ፈረንሳይ ለጋ ሲሆን ነው፣ ግን እያየን ያለነው ነገር ከፍራንስ የተለየ ነገር አይደለምና ያው ተባብረን መሄዳችን አይቀርም። ከፍራንስ ለይቼ አለያትም ፈረንሳይ ለጋ ሲሆን አሁን ያለችበት ሁኔታ። ስለዚህ እየተዘዋወርን እዚህ ምን አለ፣ ምን አዲስ ነገር አለ፣ ምን ተሰራ የሚለውን ነገር እየተዘዋወርን ማሳያችሁ ይሆናል። አብራችሁኝ ቆዩ። እሺ ተመልካቾቻችን፣ እንደምናየው ቀበና ሪቨር ፓርክ ነው። ላውንጅ አለ፣ ጋርደን አለ፣ ግሪን ሮፍ አለ፣ ፕሌግራውንድ እና ስኬት ፓርክ አለ። ስኬቱን ግን ቼክ እናደርገዋለን፣ ሞክረዋለን። የት እንዳለ እንፈልጋለን። ሞክሬ ያሳያችኋለሁ። አልችልም ግን ለመጀመሪያ ጊዜ ሞክራለሁ ማለት ነው። እነዚህ ቦታዎች ደግሞ ያው ሲደክማችሁ አታችሁ ማረፊያ ምናምን ቦታ ይሆናል እና ላይቶች ምናምን አሉት። ማታ ላይ በጣም ነው የሚያምረው። ማታ ላይ ያለውን ቫይብ አሳያችኋለሁ። እና እዛ ጋር ታች ላይ ይታዩኛል ምናምን እንደዚህ ጣሪያዎቹ ራሱ እንዴት እንደሚያምሩ ማለት ነው። በቃ የሆነ ሁሉም የሆነ ፈጠራ እንትን ያለበት ነውና ፕሌግራውንዱ ላይ ነው ያለው። ፕሌግራውንድ እንዳለ ተነግሮናል። ፕሌግራውንዱን አግኝተናል። ግሪን ኤሪያውንም እንደዛው አግኝተናል። አሁን ስኬት ፓርክ ነው የሚቀረን። ስኬቱንም እንፈልገዋለን። እንደዚህ ሰው ቀጥራችሁ ምናምን በዚህ መጠበቅ ትችላላችሁ። ነገሮች በጣም ነው የሚያምረው ደግሞ የእውነት። ከዛ አስባችሁታል? በፏፏቴው ድምጽ ምናምን ራሱ ቹካ ባትሰምጥ ነበረ ነው የሚገርመኝ። እሺ ስለዚህ አብረን እናያለን ቪውን። ድንጋዮቹ ምናምን ወድቄ ነበር። ድንጋዮቹ ምናምን እንዴት እንደሚያማምሩ ማለት ነው። እንዴት እንደሚያማምሩ የሆነ እንትን ነገር ነው። እዚህ ጋር ወድቄ ነበር እዚህ እና ውሃዎቹ ምናምን እንደምታዩት ነው። ፕሌግራውንዱም ላይ አለ። በጣም ብዙ ሰው ማስተናገድ ይችላልና ካፕል እየሆናችሁ ነው። እዚህ ደስ ይላል። ከጸብም ካለ ጸባችሁን እዚህ አራግፋችሁ ትሄዳላችሁ። ፍቅር ይደረጅበታል ማለት ነው። ስለዚህ እሺ እንሄዳለን። እሺ እዚህ ጋር ወይኔ ደግሞ እዚህ ጋር ድጋሜ ማለት ነው ምን እንዴት እንደሚያምር ፏፏቴው ላይ ነግራችሁ ነበር አይደለ? ይሄ ደግሞ አረፋ ሁሉ አለው። የእውነት በጣም ነው የሚያምረው። ወይኔ ጉዴ በጣም ወይኔ ማለት ለእናንተ ማሳየቱን ትቼ እኔ ማየቴን ትቼ ትንሽ ቁጭ ብል ደስ ይለኛል። ግን በቃ ስኬቱን ለማየት በጣም ጓጉቻለሁኝና እዛ ጋር መግቢያ ላይ እንዳየነው እንዳለ ተነግሮናልና በጣም ነው የሚያምረው። ግን ፏፏቴው ምናምን አየሩ እንደዚህ ስዕሎቹ በቃ በጣም ደስ ይላል። በጣም ትክክለኛ ግሪን ኤሪያ ነውና በጣም ነው ደስ የሚለው። እንትን እንድትሉ ነው የሚያደርጋችሁ። ሆነ ቦታ ሄዳችሁ በጣም እንድትጓጉ፣ ከዛ ደግሞ ሌላ ቦታ ላይ ደግሞ ምን እንዳለ ይሁን እንድትናፍቁ ምን ለማየት እንዳለ ምናምን ነገር ማለት ነው። እና በጣም ነው የሚያምረው። ሳሩ ምናምን ራሱ ናቹራል ነው ሁሉ ነገር ማለት ነው። እሱ እንዴት እንደሚያምር ምን ያክል በጣም የጥንት ዛፍ ዋንዛ ነው ምናምን የሚባለው በጣም ይድሮ እዛ ጋር መቀመጫ አለ። ግን እንዴት መግባት እንደሚቻል አላውቅም። መግባት ብችል ደስ ይለኛል ምናምን መቀመጫ እዛ ጋር ይታየኛልና እሱን ቼክ እናደርጋለን። ያውና እዚህ ጋር ስለዚህ ቼክ እናደርጋለን። ወርታችን እንወርዳለን። እንዴት እንደሚያምር እንዴት ደስ እንደሚል ዛፉ ምናምን ወይኔ መጨረሻም ጫካ ውስጥ ገባሁላችሁ። ወይኔ እንዴት ደስ እንደሚል እንዴት ብዬ ላሳያችሁ። ወይኔ ልግባ እንዴ ለዋኝ መዋኘቱ ላይ ያስመኛል ማለት ነው። በጣም ነው የሚያምረው ድምፁ ፏፏቴው። የጅራፍ ድምጽ ይሰማችኋል አይደል? ቡሄ መድረሱን ምክንያት በማድረግ
ምናምን የጅራፍ ድምጽ እየተሰማኝ ነው። ምን ያክል ደስ እንደሚል ከጅራፍ ድምጽ ጋር ከፏፏቴው ጋር ምናምን ዋው! እንዴት ብዬ ልንገራችሁ? አስባችሁታል? ይሄ የተፈጥሮ ውሃ ነው የክረምቱ ማለት ነው። አይ ቲንክ ከአመት እስከ አመት ያለ ይመስለኛል። በክረምትም በበጋም ይሄ ወንዝ እርግጠኛ አይደለሁም፣ ግን በጣም ነው ደስ የሚለው። ምንም በቃ ሽታ የለውም ምናምን ነገር ትክክለኛ የእንትን ውሃ ነው። ከለሩ ራሱ ያፈሩን ማለት ነው። በጣም ደስ የሚለው። ከዛ እዚህ ቁጭ ብላችሁ ምናምን ያለው ነገር ማለት ነው። ቁጭ ብዬ ላሳያችሁ፣ እንዴት ቁጭ እንደምትሉ ላሳያችሁ። እንዴት ደስ እንደሚል አየሩ ምናምን። ከዛ እየሰማችሁት ነው የጅራፉን ጩኸት እዚህ ጋር ውሃው ምናምን። ወይኔ እንዴት መንፈስን እንደሚያድስ አልገባችሁም እናንተ የእውነት። እና ግን ተጓዦች ስለሆንን ጉዞችን እንቀጥላለን። እና እንደነገርኳችሁ በጣም ነው የሚያምረው። ብዙ ብቀመጥ ብቆይ ደስ ይለኝ ነበረ፣ ግን መሄዴ ግድ ስለሆነ ስለዚህ ትንሽ አረፍ ብዬ እረፍት ወስጄ ተመጥቻለሁ ማለት ነው። አሁን ወደዚህ እንሄዳለን። ከዚህ ሆናችሁ ራሱ ድምፁ እንዴት ደስ እንደሚል የጅራፉ ምናምን እዚህ መንደር ውስጥ ያሉት ከፏፏቴው ጋር በቃ ገጠር እንግባ እንደ ወገን። በጣም ነው የሚያምረው። በጣም ነው የሚያምረው አረንጓዴነቱ ራሱ። ሁሌ ክረምት ቢሆን ደስ ይለኛል እኔ ሁሌ። በቃ እንደዚህ አይነት አየር እንትን ማለት ራሱ ሰላም አለው በጣም መንፈሳችሁን። ዛፎቹ ግን በጣም የድሮ መሰሉኝ የጥንት። እዩት ይሄ ራሱ ምን ያክል ትልቅ እንደሆነ። በጣም ትልልቅ ዛፍ ነው ያለው። በጣም ትልልቆች ናቸው። እዛ ጋር ያለው ፍሬ ይታያችኋል? ይሄ ዛፍ ይሄኛው ዛፍ ማለት ነው። ምንድነው? ኳስ ነው? ፍሬ ነው? እንዴ ፍሬ ነው? ምንድነው? የሆነ የሚበላ ነገር አይመስልም። የጽድ ነው። የጽድ ፍሬ ያለው ማለት ነው። ጽድ ፍሬ እንደሚያወጣ አላውቅም ነበር። ፋይናሊ እንደዚህ አይነት ብርቱካን የሚያክል ፍሬ ያወጣል ማለት ነው። እዩት እንዴት እንደሚያምር ቪው፣ በቃ እንዴት እንደሚያምር። አይዟችሁ የት ነች ብላችሁ ለተጨነቃችሁ እኔ እዚህ ነው ያለሁት፣ እዚሁ ነኝ። እናንተን በመጠበቅ ላይ ነበርኩኝ። እንዴት እንደሚያምር በጣም ብዙ ቦታ ነው ያለው። ቆይ አሁን ምን እንደማሳያችሁ አታውቁም። ጅራፍ አስሞክረኝ ልበለው ልጁን። ሞክረኛለህ? ታስሞክረኛለህ? ግን አልችልም። እሺ ባወራ ራሱ አይሰማም። እኔ ሞክራለሁ። አሳየኝ እንዴት እንደሆነ አንዴ። ሞክሬ አላውቅም። የመጀመሪያም የመጨረሻ መሰለኝ። እሺ አይጮህም እንደሱ ማረኝ። አንዴ ሞክረው። እንዴት ነው ያደረከው? አንዴ አሳየኝ አንድ ጊዜ። እኔ ስሞክረው ድምፅ ራሱ የለውም። አሁን በቃ አሁን ፐርፌክት አድርጌ ነው ሞክረው። እንደዚህ ያደረገ አይታችኋል? ወይ ኧረ አይሆንም፣ አልሆነልኝም። የጅራፉ ነገር አልተሳካም። አሪፍ እየቻልኩበት ነው። ትንሽዬ ድምፅ እየወጣ ነው። ተስፋ አለኝ። እየሰማችሁ ነው። በቃ አመሰግናለሁ። በጣም ከባድ ነው። እሱ ሲያጨው ይሁት እንደ ቀላል ነገር ነው በቃ የሚያደርገው። እኔ ልጅ ሆኜ እራሱ አልችልም ነገሩ። ሴት እንትን አይልም መሰል፣ ለዛ ነው የማልችለው። ይሁት እንደ ቀላል ነገር ማለት ነው። እንዴት እንደሚቀውጠው ከጥግ እስከ ጥግ ነው የሚሰማው። በጣም ነው የማመሰግነው። በቃ አመሰግናለሁ። እሺ አድካሚ ነበር ግን ምንም አልቻልኩም።
ቀላል መስሎኝ ነበረ፣ አልሆነም። ግን በጣም ፈን ያደርጋል። ቀጣይ አመት ግን እንትን ብዬ እመጣለሁ፣ ተለማምጄ ምናምን እመጣለሁ። አሁን ቡሄ ስለደረሰ ለቀጣይ አመት በቃ ቀውጢ ነው የማደርገው። እዚህ ቦታ መጥቼ አስታውሱኝ፣ ብረሳ ራሱ አስታውሱኝ እና መጥቼ እዚህ ቀውጢ ነው የማደርገው እና በጣም ነው ደስ የሚለው ቦታው እና ድምቱን ራሱ ውበቱ ራሱ የጅራፉ በሚያጨው ሰዓት ማለት ነው ከፏፏቴው ጋር ምናምን ሆኖ ይሁን በቃ ትክክለኛ ተፈጥሯዊ ነው የሚመስለው። ወይኔ አሁን እንትን አላቆመ መሰለኝ ደከመው። ያያችሁት ነው እንዴት እንደሚያምር ማለት ነው። በቃ እንዴት እንደሚያምር እያልኩ ነው እየጨረስኩት ያለሁት። ምክንያቱም አብዛኛው ነገር የሆነ በቃ ናቹራል ነው ምናምን በጣም ነው ደስ የሚለው። እዛ ጋር ደግሞ የሆነ ነገር ይታየኛል፣ ምን እንደሆነ አላውቅም። አብረን ነው የምናየው። እኔ እንጃ ድልድይ መሰለኝ ከዚህ ጋር ሆኜ ሳየው። ከዛ የት እንደሚወስደንም እስከ መጨረሻው እንሄዳለን፣ የት እንደሚያደርሰን እናየዋለን ማለት ነው። የሆነ ቤትም ይታያል እዛ፣ ምን እንደሆነ አላውቅም። ቤቶቹ ራሱ በቃ ደስ ሲሉ ምናምን እንደዚህ ፊልሞች ላይ ምናምን የምናያቸው አይመስልም? እነዚህ ራሱ የድንጋይ ቤቶች ምናምን ከዛ በጣውላ ከኋላ ምናምን ያያችሁት ነው። በጣም ነው የሚያምረው። ምን ያክል ውበት እንደሰጠው ማለት ነው። ከተለመዱት እንትን ወጣ ያሉ ናቸው። የቀበና ወንዝ ዳርቻ የት እየሄድን እንደሆነ አልገባችሁም እናንተ ሰዎች? ወይኔ እንዴት እንደሚያምር ደግሞ ውሃው እዚህ በጣም ብዙ ሆኗል። ከዚህ በኋላ ነው ቀበና ሆነ ማለት እኮ ነው። ያያችሁት ነው እንዴት እንደሚያምር ጽሁፉ ራሱ ምናምን የእንትን ድልድይ ነው የብረት ድምጽ አለው ምናምን ስትሄዱ ጓገጭ ምናምን ይላል። እኔ ግን እንትን አይደለም፣ እኔ አልወድም። የሆነ መውድቅ ነገር ነው ይመስለኝ። ግን በጣም ያምራል፣ ግን ያስፈራል ድምፁ ራሱ። ወይኔ በቃ እዚሁ ነው ዛሬ የማድረው። በቃ እስኪ ካሳደሩ ጠይቃቸዋለሁ። እንዴት አባቱ ነው የሚያምረው! እዚህ ጋር ቤተ መጽሐፍት ነው። አይገርማችሁም? ቤተ መጽሐፍት አለ። ወይኔ ታድለው ግን የሚያነቡት እዚህ መጥተው ቤተ መጽሐፍት አለ። አስቡት እዚህ ቦታ ላይ መታችሁ ስታነቡ ያለው ስሜት ሊሰማችሁ የሚችለው ማለት ነው። ማንበብ ራሱ ማትወዱ ቢሆን በቃ በሼም ራሱ ታነባላችሁ እዚህ ቦታ ላይ ሼም ይዟችሁ ማለት ነው። እዛ ጋር መጽሐፍ ነው የሚያነቡ ሰዎችም አሉ። ወይኔ አዩት እንዴት እንደሚያምር ማለት ነው። ልክ እንደ ግድብ ነው። ከዛ ታች ላይ ደግሞ የፏፏቴ ድምጽ አለና በጣም ሰፊ ነው። ድልድዩ ራሱ ይዩት ስንት ሜትር እንደሆነ ማለት ነው። በጣም ሰፊ ነው። በጣም ነው የሚያምረው። የእውነት በጣም ነው የሚያምረው። በጣም ትልቅ ነው። ውስጡ ራሱ ጥልቀቱ ራሱ ረጅም ይመስለኛል ከዚህ ሆኜ ሳየው ማለት ነውና ውሃው የተረጋጋ ነው ምናምን እና እዛ ጋር የፏፏቴ ድምጽ ይሰማኛል። በጣም ነው ደስ የሚለው። እዛ ጋር ቁጭ ብሎ መጽሐፍ የሚያነቡ ሰዎች ይታዩኛል ምናምን እና ምን ያክል መንፈስን ሊያረጋጋ እንደሚችል ወይ ያስፈራል። ግን ያስፈራል። ለነገርኳችሁ ነው ከፍ ያለ ቦታ እንደዚህ ወርታች ማየት አልችልም። በጣም ነው የምፈራውና እንትን ይለኛል አላውቅም። ብቻ በጣም ነው የምፈራው። ግን በጣም ነው የሚያምረው። ወድጃለሁ። ከዛ ማየቱን ደግሞ ፈርቻለሁ። ሁለቱንም ማለት ነው። ከአንካ ግን አትንካ እንደሚባለው ነገር ማየት ፈልጋለሁ። ግን ደግሞ ፈራሁ። ወደኋላ እያፈገፈኩ ነው። ምንም አልሆንም እኮ በእርግጥ ግን ማለት አልወድቅም። በጣም ሴፍቲ አለ ምናምን ነገር እጅ መያዣዎች አሉ። እነሱ መያዝ እንችላለን። ግን ቢሆንም ስቴልን ያልደፍርም። የሆነ በጣም ሩቅ ነው። እዛ ጋር ምን እያየው እንደሆነ አታውቁም ማለት ነው። አጥር መሰለኝ ማለፍ የምንችል አይመስለኝም። እኔ ወደ ላይ መሄድ ፈልጌ ነበረ፣ ግን ያሰብኩት ነገር እዚህ ከደረስኩ በኋላ ተቃራኒ ነው። አጥር መሰለኝ። መግቢያ ቤት እንደሆነ አላውቅም፣ ግን እንጠይቃቸዋለን። መግባት እንችላለን ወይስ አንችልም? ሁለተኛ ጥያቄ ደግሞ መግቢያው በየት ነው ብለን እንጠይቃቸዋለን ማለት ነው። አዩት እንትኑን ምን ማነው ፏፏቴው ራሱ እዛ ጋር ተረጋግቶ የነበረው ውሃ እዚህ ሲመጣ ቀወጠው ማለት ነው። እንዴ ደረጃ ነው የምር። ከዛ ሳይው ማለት ነው ሙሉ አጥር ነበር የሚመስለውና ይሄ ግን ደረጃ ነው። ምን አይነት ደረጃ ነው? እስኪ ቼክ እናድርገው። በስመ አብ እንዴት እንደሚያምር ለፎቶሹት ምናምን ሙሽሮች እዚህ መታችሁ አስባችሁታል? ሌሎች እንደዚህ ብትን ያደረግሽ
ምናምን እዚህ ጋር ስነሺ ያለው ውበት ማለት ነው። ወይኔ በጣም ነው የሚያምረው። በእውነት ነው የምላችሁ ነው። ከዛ ሳይው እየታጠረ ነገር ነበር የመሰለኝ ማለት ነው። ጭራሽ ነው እንትን ያልመሰለኝ ደረጃ አልመሰለኝም ነበር። አበቦቹ ምናምን ያቸው እንዴት እንደሚያማምሩ ከዛ ክረምት አይደለ ውሃ አለው። በጣም ነው የሚያማምሩት። እንዴት እንደሚያማምሩ በጣም ቆንጆ ቆንጆ አበባዎች፣ ጽጌረዳ፣ ነጭ ጽጌረዳ አበባ። እናንተ ደግሞ ያደክማል ደረጃው። ጭራሽ አጥር መስሎ ጭራሽ አድካሚ ነው ማለት ነው። እዚህ ጋር ካፌ ይታየኛል። ወይኔ በጣም ነው የሚያምረው። እዚህ ጋር ካፌ አለ። ወይኔ ግን እድለኞች ነን፣ የእውነት እድለኞች ነን። እንዴት እንደሚያምር ወይኔ እንዴት እንደሚያምር እንዴት እንደደከመኝ ደግሞ ካፌዎቹ እንዴት እንደሚያማምሩ ወንበሮቹ ምናምን ኳቸው ካፌዎች አሉ። በጣም ነው የሚያማምሩት ማለት ነው። ከላይ ራሱ መውጫ አለ። ወይኔ እዛ ሁኚ ቢሆን ማየት ፈልጋለሁ። ከላይ መውጫ አለ ይመስለኛል። ደረጃ ይታየኛል። እላ አብረን እንወጣለን። ካፌው ጫፍ ማለት ነው። ካፌው ነው። ወደ ካፌው እንገባለን። አመተናን እያየሁ ነገር ወይኔ ማመን አትችልም እንዴት እንደሚያምር የእውነት እንዴት ደስ እንደሚል የእውነት ማለት ነው። ኑና እዩት። በጣም ነው የሚያምረው። እዚህ ጋር ሰፈሮች አሉ፣ መንደሮች። ከዛ ቤተ መጻሕፍቱ እዚህ በደንብ ይታያል። ወይኔ ከዛ ፏፏቴው ምናምን ያለው ቪው ማለት ነው። እንዴት ደስ እንደሚል እዩት። ፏፏቴውን ምናምን እዚህ ሆናችሁ ስታዩት ደግሞ በጣም ውበት እንትን ይላል። በጣም ውበት አለው በጣም ማለት ነው። እንዴት ደስ እንደሚል ወይኔ። በዚህ ጋር እዩት ጫካውን ማለት ነው። ጫካውን እዩት። አዲስ አበባ ውስጥ ግን ጫካ ያለ አይመስልም፣ ግን እንዳለ በቃ ደን ነው ታውቃላችሁ። እዩት እንዴት እንደሚያምር። እዛ ጋም እየተሰራ ያለው ምን እንደሆነ አላውቅም። ቤተክርስቲያን ይመስላል ግን ከሩቅ ሲታይ ምን እንደሆነ አላውቅም። ግን በጣም ነው የሚያምረው። እንዴት ትኩረት እንደሚስብ እዚህ ሆናችሁ ስታዩት ምናምን ወርታችሁ ማለት ነው። ከዛ እዚህ ጋር የፍቅር መንደር እዚህ ይታየኛል። የአብዛኞቻችን ሰፈር ማለት ነው። እንዴት ደስ እንደሚል ያለው ሰላም ያለው ፍቅር ምናምን እንግዲህ ነው የምነግራችሁ። አልገባችሁም? ማልቀስ ይሻላል ማልቀስም አይሻልም? ምንድነው የሚሻለው? በጣም ደስ የሚለው እዛ ጋር ትንሽ እረፍት እናደርጋለን። ፀሐይ እንትን እያለ ስለሆነ እዛ ጋር ትንሽ ያስቸግራልና እዚች እረፍት እንወስዳለን። የሆነ ራሳችንን መለስ አድርገን ራሳችንን አረጋግተን ደግሞ ቀጣይ ምን እንደምናገኝ ግን አይገርማችሁም? ግን የእውነት ማለት ነው እኔ አልጠበቅኩም ነበረ። እዛ ጋር ያለ ነግራችሁ ነበረ። የሆነ ደረጃ ይታየኛል ግን አላውቅም ምናምን እያልኳችሁ ነበር። ግን መጥቼ ያየሁት ነገር ግን ያልጠበቅኩት ነው። በጣም ነው የሚያምረው። ከዛ እንደዚህ አረንጓዴው በቃ እኔ እንጃ እንደዚህ ባህር ዛፍ ነው አይደል አብዛኛው እንትን ምናምን፣ ግን በጣም ነው የሚያምረው። በጣም ደስ የሚል ነውና እኔ በጣም የወደድኩት። እየመጣችሁ እዩ፣ እየመጣችሁ ጎብኙ፣ ዝም አትበሉ። የእውነት ቤተ መጻሕፍት አለ ለአንባቢዎች፣ ካፌ አለ፣ የፈለጋችሁት ነገር መጠቀም ትችላላችሁ፣ ወክ ማድረግ ትችላላችሁ። ግን ምን እንዳናደደ ታውቃላችሁ? ስኬት ቦርድ የለም። የስኬት ቦታው ብቻ ነው ያለው። እኔ ያለ መስሎኝ ለመሞከር በጣም ጓጉቼ ነበረ፣ ግን የለም፣ ስኬት የለም። ስኬቱ ከናንተ መሬቱ ደግሞ ከነሱ ማለት ነው። ስኬቱን አምጥታችሁ ነይ። ግን የሆነ በቃ እዚህ የሚያስተምሩ ወይ ደግሞ የሚያከራዩ ምናምን ይኖራሉ ብዬ አስቤ ነበርና ከዛ የለም። አዝኛለሁ በእውነቱ ከሆነ። ቀጣይ ስንመጣ እንደምናገኝ ተስፋ አድርጋለሁ። እንደነገርኳችሁ የዛሬ ዓመት ጅራፍ ዛሬ የሞከርኩበት ቦታ ላይ የዛሬ ዓመት ለሰላም ልድረስና እዛ ቦታ ላይ እጄ እንሞክራለን። ስለዚህ ስኬቱንም ወይ ከራሴ ያመጣለሁኝ ካለም ደግሞ ከዚሁ እንጠቀማለን፣ ከዚሁ እንሞክራለን ማለት ነው። እና እዚህ ጋር ደግሞ እንደምታዩት ማለት ነው ተፈጥሮን እያደነቃችሁ ተፈጥሮን መሳል ከፈለጋችሁ እዚህ ጋር አለ የስዕል ሸራዎች ይታዩኛል እና እዚህ ጋር ስዕል መሳል ትችላላችሁ። ይሄ ሁሉ ተፈጥሮ እያደነቃችሁ ራሱ ጥበብ
እናንተ ጋር ፈልጋ ነው የምትመጣው። የት ናችሁ? እኔ እዚህ ነኝ ብላ ነው የምትመጣው። ምክንያቱም አካባቢው ራሱ ማለት ነው በጣም ነው ደስ የሚለው። ምን ያክል ደስ እንደሚል ማለት ነው። እና አልጨረስንም ጉዟችንን፣ ገና ነን። በቃ ገና እየጀመርን ነው የምላችሁ። ገና ነው የምላችሁ። በቃ ገና እንቆሰቆሰዋለን። ገና ማንሄድበት ነገር የለም፣ ማንሄድበት ቦታ የለም። እና በቃ እዚሁ ናችሁ። ያለፈውን ነገር ራሱ ማሰብ እንዴት ደስ እንደሚል ንጹህ ቀበና ለትውልድ ደስ ይላል የእውነት። እዛም ጋር ድልድይ አለ ምናምን እንሄዳለን። ገና ሁሉም ቦታ እንሄዳለን። የሚቀርበት ቦታ በቃ ፏፏቴው እየተከተለን ነው የምላችሁ። እየተከተለን ነው። ቅድም ላይ ነበርን፣ አሁን ወርታች ወርደናል። ይሄ አረንጓዴ ቦታው ራሱ ማለት ነው ምንድነው የሆነ ስዕል ነው የሚመስለው የእውነት። በቃ በጣም ነው የሚያምረው፣ ግን የእውነት አይመስልም። መታችሁ ካላያችሁ የእውነት አይመስልም። እና በጣም ነው የሚያምረው። በቃ ተፈጥሮን የምታደንቁ ሰዎች፣ ተፈጥሮን የምትወዱ ሰዎች እዚህ ኑና እስኪ ከተፈጥሮ ጋር ተነጋገሩ፣ ከተፈጥሮ ጋር ተመካከሩ ምናምንና እዚህ ሆናችሁ ስታዩት በቃ ሁሉም ነገር እንዴት ደስ እንደሚል እንዴት እንደሚያምር እያያችሁት ነው። እኔ አላውቅም። ሲያምር እያልኩ በቀልባችሁ እንድክም ስላደረኩት እንደዚህ አይታችሁ ራሱ ማለት ነው መገመት ነው በቃ እናንተ ራሳችሁ ማለት ነው። በጣም ነው የሚያምረው። ኦፍ እንዴት እንደሚያምር። ከዛ አየሩ ደግሞ ወደ እንትን ነው ዘመን ተሻጋሪ የሆነ ዛፍ ነውና በጣም ትልልቅ ባይሆንም ግን ነው ረጅም ዓመት ይቆያል። ቶሎ እንትን አይልም። ቶሎ እንደሚባለው ቶሎ አይቆረጥም ምናምን። ባህር ዛፎቹ ምናምን ራሱ እንዴት እንደሚያምር ምንድን ነው የሚባለው? እንዴት እንደሚያምር ብቻ ነው የሚባለው። ምንም አይባልም ሌላ። በጣም ነው የሚያምረው። አንበሶቹን ይዋቸው እንዴ! ነብር ነው። ኧረ አንበሳ አይደለም ነብር ነው ባካችሁ። ወይኔ ተበላው። አንበሳ መስሎኝ ነበር። ይሄ ነብር ነው፣ አንበሳ አይደለም። እንትኑ ካለሮች ራሱ ያስታውቃል። ግን በጣም ደስ የሚሉት እንዴት እንደሚባል ነገር እኮ ነው ግራ ይገባኝ። ወይኔ እዚህ ጋር ያለ ድልድይና ማለት ነው ለመውጣት በጣም ፈርቻለሁ። ግን በጣም እየፈራሁኝ ልሞክረው ነው። በጣም ነው የሚያስፈራው። አያስፈራም ግን እኔ በጣም ነው የምፈራው። እንዴት እንደሚሄድ ራሱ አላውቅም። ግን እስቲ ሞክረዋለን። አሁን ለራሴ የምሰጠውን ትልቅ ቻሌንጅ ማለት ነው። አላመንኩበትም ግን ቻሌንጅ ነው። ግን ልጆች ምናምን እያለፉ ነው፣ ህፃናት እነሱ ማለት እየቻሉ ሳይፈሩ ምናምን። እኔ እንዴት ካሁን ለምን እንዳስፈራኝ እያወቅኩ አይደለም ግን አየዋለሁኝ። የእውነት ግን ፈርቻለሁ። የእውነት የሚያስፈራው ወይኔ ይንቀሳቀሳል። እኔ እኮ በጣም ነው የሚጨንቀኝ እንደዚህ አይነት። እሺ እንደምታዩት ማለት ነው እስካሁን ድረስ ፈርቼ በቃ ቁጭ ብዬ ራሴን አሳምኜ ምናምን ነበረ። ግን ደግሞ እናንተም እንዳትቀየሙ በሚል ሳልወድ በግዴ ነው የምሄደው። በጣም ነው የሚያስፈራው። ደግሞ በጣም ረጅም ነው። ትንሽ እንኳን አይደለም፣ በጣም ረጅም ነው። ግን ምንም አማራጭ ስለሌለ ሄደን እናየዋለን። ግን ይሄ እንዴት እንደሚያምር ብታውቁ ማለት ነው። የሆነ ድምጽ ሁሉ ያወጣል። እንዴት እንደሚያምር የእውነት ትክክለኛ ድንጋይ ነው የሚመስለውና ደክሞኛል። ራሱ እኮ አልገባችሁም እናንተ? ደክሞኛልና ዝያለሁ። በጣም ረጅም ነው እንትኑ። ግን ፈርቻለሁ። ወይኔ በጣም ረጅም ነው። እንዴት እንደሚሄድ አላውቅም። በጣም ነው የሚያስፈራው። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ደግሞ ይንቀሳቀሳል ራሱ እያያችሁት ነው። የሆነ ቀጥ ያለ ነገር አይደለም፣ ይንቀሳቀሳል። አይ ወይኔ ጉዴ ይንቀሳቀሳል የእውነት። ኧረ እውነት በጣም ነው የሚያስፈራው። ወደ መሀል እየገባችሁ ስትሄዱ ማለት ነው እዩት። ሳላይ እዩት እንዴት እንደሚንቀሳቀስ ማለት ነው። እንዴት አምናችሁ ነው የምትሄዱት? ወይኔ ወርታች አትዩት ጭራሽ። ወርታች አለማየት ነው በቃ። አታስቡት ራሱ ወርታችን ማየት። እንደዚህ ሰማይ እያየሁ ነው የምሄደው። ከዛ ሰው ሲሮጥ ደግሞ እንዴት እንደሚያስፈራ። እኔ ጉዴ ዛሬ
ምንድን ነው የመጣሁት? መሬት ናፍቃሽኛል። የናፍቆት መልዕክቴን ላደርስላት ለመሬት። ምንድን ነው የመጣሁት? አምላኬ ህፃናት እያለፉ እኔ የምፈራበት ምክንያት ምንድን ነው? ወይኔ ሮጡ። እኔ መቼ ነው የምንደርሰው ታዲያ እዛ በዚህ ሁኔታ? እኔ እኮ ሲይዘውም ይንቀሳቀሳል የሚይዘው ነገር ራሱ እንጂ። አዎ ብቻ አሪፍ ነች። አሁን እዚህ ጋር ተረጋጋ። የአሁኑ ልጅ ማለት ነው አበረታቶኝ ነው የሄደው። አሁን ትንሹ ልጅ ለምን አትሮጭም እያለኝ ነበርና ህፃናት እየሮጡ እኔ ለምንድን ነው የማልሮጠው? ውይ አይ ያስፈራል በጣም። እሺ ልሞክር። ወይኔ ውሃ ነው ደግሞ ከታች ያለው ውሃ ነው እንዴ! ወይኔ ጉዴ! ደብሮኝ ነው ያላለቀስኩት እንዴ! ኧረ በጣም ነው የሚያስፈራው። እኔ እንደዚህ አይነት ነገር መምጣት አልወድም ሲጀመር። አጭ በጌታ ስም ማን አስገድዶኝ ነው የመጣሁት እንዴ? ወይኔ ጉዴ! ወይኔ ውሃ ነው። ኧረ በጣም ነው የሚያስፈራው። ምንም ወርታች ላለማየት እየሞከርኩ ነው እየመጣሁ ያለሁት ማለት ነው። ወይኔ ጉዴ! በጣም ነው የሚያስፈራው። ኡፍ አሁን እንትን እያለ ነው። ቀበና አስፈሪው ድልድይ ነው። በጣም ነው የሚያስፈራው። ግን ደስ ይላል። ግን ደግሞ ይንቀሳቀሳል። በዛ ላይ ሰው ሲመጣ ማለት ነው። ሰው ሲመጣ ይንቀሳቀሳል ምናምን ያስፈራል። ፈታ እያልኩኝ ብናየው አብረን ደስ ይለኝ ነበር፣ ግን አልቻልኩም። አሁን ምን ያክል ጠንካራ እንደሆንኩ ብታውቁ ማለት ነው። እሮጣለሁ አሁን ታዩኛላችሁ። በቃ ወይኔ ጉዴ! ሮጡ እነዚህ ልጆች። አትሩጡ በማርያም እንዴ! ጌታ ሆይ ኧረ በእግዚአብሔር አትሩጡ። ተው ግን ጌታ ሆይ። ወደ ልቦናዬ ነው የተመለስኩት። ወደ ራሴ ተመልሻለሁኝ። አሁን እንዴት እንደሚያስፈራ ደግሞ ልጆቹ ይሮጣሉ። የሆነ እንደፈራችሁ ምናምን ካወቁ ታችሁታላ ይሮጣሉ ማለት ነው። እንደ ጉድ እዛ ማስቲካ ምናምን የሚሸጡ ልጆች ነበርና ልክ ከፈራችሁ ካወቁ በጣም ይሮጣሉ። የሆነ ውድድር ነው የሚመስለው ሩጫቸው ራሱ። እንዴ ነፍሴ ተጨነቀች እኮ ነፍሴ ልትወጣ። ቢቀርስ እንዴ እኔ እንደዚህ ነው እንዴ? ይሄ ድልድይ ማለት ነው ከርቭ ነው። እንደዚህ የቀጥ ያለ ድልድይ ነው የለመድነው እኛ ምናምን። ይሄ ደግሞ ከርቭ ነው። እንዴት እንደሚያምር እውነት በጣም ደስ ይላል። እስቲ እንሮጣለን። እንደዚህ አይነት ድልድይ አንፈራም። እንደዚህ አይነት ድልድይ ምንፈራ አይነት ሰዎች አይደለንም። ያኛው እንደዛ ከፈራን አይበቃም? በቂ ነው። ያኛውን ከፈራን ይሄኛው በጣም ፒስ ነው። በቃ እኔ እንደዚህ አይነት ድልድይ ነው የሚመቸኝ። እንደዚህ ቢሆን ራሱ እንደዚህ ወርታች ብቅ ብሎ ለማየት ከባድ ነው፣ ግን በቃ እዩት እንዴት እንደሚያምር። ይሄት በጣም ነው የሚያምረው። አሁን ነው ውጭ ሀገር ሄድኩኝ፣ ተዝናናው፣ ደስ አለኝ። ፈጣሪ ውጭ ሀገርን ይባርክ። ደስ ይላል፣ በጣም ደስ ይላል። ተዝናናው፣ ደስ አለኝ። ወደ ውጭ ሀገር ጌታ ውጭ ሀገርን ይባርክ ማለት አሁን ነው በቃ እሷን ይባርክ፣ ኢትዮጵያን ይባርክ ፈጣሪ። እንዴት እንደሚያምር ማለት ነው። ውጭ ሀገር ነው ይመስላል። በቃ እኔ ዳያስፖራ ነኝ ዛሬ ከሀገር ወጥቻለሁ። እንዴት እንደሚያምር እነዛ ያሉት አበቦቹ ምናምን ማለት ነው። የሆነ ፎቶ ላይ የምናውቀው የሆነ ስልክ የቲቪ ስክሪን ላይ ምናምን የምናውቀው ቦታ የለም። ልክ እነዛ ነው የሚመስሉ። በጣም ነው የሚያምረው። ደስ ብሎኛል። አሁን እኔ ከዛ መንፈስ ወጥቼ ከፍርሃት መንፈስ ማለት ነው። በጣም ነው የሚያምረው።